አትሂዱ ሞት ጋር እግዚአብሔርን አትሂዱ። እግዚአብሔር በቃ ሞት ጋር አትሂዱ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ አትሞቱ በእናታችሁ። እህታችን ቦኒ ከመሞቷ በፊት ይህንን መልእክት ሰምታ ቢሆን ኖሮ በህይወቷ ላይ እንዲህ አይነት የጭካኔ ውሳኔ አትወስንም ነበር። እባካችሁ ወጣቶች አንድ ነገር ከመወሰናችሁ በፊት አስቡበት። ሰውን ጠይቁ፣ ሰውን አማክሩ። ምናልባት እኮ የሰበራችሁ ነገርና የጎዳችሁ ነገር መፍትሄ አይገኝለትም ያላችሁ ነገር በህይወታችሁ በጣም እያሰቃያችሁ ያለው ነገር አንድን ሰው ብትጠይቁ ወይም ደግሞ ከናንተ የተሻለ ሰውን ሄዳችሁ ብታማክሩ ምናልባት ለዚህ ነገር መፍትሄ ይገኝለት ይሆናል። ደግሞ በምንም አይነት ሁኔታ ውስጥ ትለፉ፣ በምንም አይነት ጭንቀት ውስጥ ትለፉ፣ በምንም አይነት ጨለማ ህይወት ውስጥ፣ በምንም አይነት ስብራት ውስጥ ብትሆኑና በምንም አይነት በቃ ልወጣው አልችልም፣ ላልፈው አልችልም፣ በጣም እየተሰቃየው ነው፣ በጣም እያመመኝ ነው፣ በቃ በጣም ደክሞኛል፣ በጣም መሮኛል የምትሉበት አይነት ሁኔታ ውስጥ ብትሆኑ እንኳን ለዛ ነገር መፍትሄ አይጠፋም። በህይወታችሁ የማይመለስ ጥያቄ ቢኖር፣ በህይወታችሁ መፍትሄ የለውም የምትሉት ችግር ቢኖር እንኳን እባካችሁ ሞትን የመጨረሻ ውሳኔ አታድርጉ። ለማይመለሰው ጥያቄና ለማይፈታው ችግር ሞት መፍትሄ ሊሆን አይችልም። ብቸኛው መፍትሄ ለየትኛውም ጥያቄና ለየትኛውም ችግር ብቸኛው መፍትሄ የፈጠራችሁ አምላክ ብቻ ነው። እግዚአብሔር እናንተን የፈጠረው በምክንያት ነው። በዚህ ምድር ላይ እናንተን እያኖረ ያለው በምክንያት ነው። እያለፋችሁበት ያለው እያንዳንዱ ህመምና ድካም ምክንያት አለው። ነገ ሌላ ቀን ስለሆነ እባካችሁ ወጣቶች በህይወታችሁ ላይ ምንም አይነት ውሳኔ አትወስኑ። ሞትን የመጨረሻ ዴስቲኒ አድርጋችሁ እረፍትን አገኛለሁ በማለት ሄዳችሁ በፍጹም አንገታችሁን ገመድ ውስጥ እንዳትከቱ፣ የማይሆን መርዝም እንዳትጠጡ። እስከነ ኃጢአታችሁ፣ እስከነ ድካማችሁ፣ እስከነ በደላችሁና እስካለባችሁ እንከንና ቆሻሻ ታስፈልጋላችሁ፣ መኖር አለባችሁ። እናንተ ዋጋ ያላችሁ ሰዎች ናችሁ። የፈጠራችሁ አምላክ ደግሞ እንዲሁ አይተዋችሁም። ሁሉን ነገር ለሱ ንገሩት፣ ይሰማችኋል። ደክሞኛል ጌታዬ፣ በቃ አቅቶኛል፣ እኔ መኖር አልቻልኩም፣ ሁሉ ነገር አድክሞኛል፣ ህይወት አሰልችቶኛል፣ ብሄድ ይሻለኛል፣ ብሞት ይሻለኛል ወደ ማለት ውሳኔ ደርሻለሁ ጌታዬ፣ እባክህ አቅም ስጠኝ፣ ጉልበት ስጠኝ፣ ኃይል ስጠኝና ነገን እንዳይ እርዳኝ ብላችሁ ብትጸልዩ የሚመልስ የሚረዳችሁ አምላክ ነው። ሰይጣን ሁል ጊዜም ጉድለታችሁን አይታችሁ ስትማረሩ ሐሳብን ይሰጣችኋል። አንተ ማትረባነ፣ ማትጠቅምነ፣ ምንም አትሰራም፣ ብትሞት ነው የሚሻል፣ ምንም አያልፍልህም በማለት የነገዋን ብርሃን፣ ነገ የምትወጣዋን ፀሐይ እንዳታስቧት የዛሬውን መከራና የዛሬዋን ህመም ብቻ ያሳያችሁና በህይወታችሁ ላይ የማይሆን ውሳኔ ወስናችሁ ወደ ዘላለም ጸጸት እንድትሄዱ ያደርጋችኋል። ይሄ መልእክት በጣም ጠቃሚ ነው። እቺ የልጅ አዋቂ ያስተላለፈችውን መልእክት እንድትሰሙ ጋብዛችኋለሁ። ከሰማችሁ በኋላ ደግሞ ለወዳጅ ዘመዶቻችሁ ይህንን መልእክት ሼር አድርጉ። አመሰግናለሁ። አሁን በቀጥታ ወደ መልእክቱ እንሄዳለን። አትሂዱ ሞት ጋር እግዚአብሔርን አትሂዱ። እግዚአብሔር በቃ ሞት ጋር አትሂዱ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ አትሞቱ በእናታችሁ። ሞት ጋር መሄድ መፍትሄ አይሆንም። ምክንያቱም እሱ የሚመጣበት ቀን አለ። ሞት እኮ ራሱ የሚመጣበት ቀን አለ። ሞት በሚመጣበት ቀን እያለ ለምንኛ ወደሱ እንሄዳለን? ወጣቶች እባካችሁ በቃ ልለምናችሁ ነገ ደስ የሚል ቀን አለ። ሞት ጋር መሄድ አይጠበቅባችሁም። እሱ ራሱ ይመጣል። ሲመጣ ያኔ በክብር እግዚአብሔር ጋር እንሄዳለን። እንዲህ ለምንድነው እሱ ጋር ሞት ጋር የምንሄደው? የቱንም ያህል ጥግ ቢደክማችሁ ህይወት አንገሽግሾ እሬት ቢያሰኛችሁ እግዚአብሔርን ነው የምነግራችሁ፣ ነገ አልፎላችሁ ደስተኛ ሆናችሁ የምታመሰግኑበት ቀን ስለሚመጣ ነው ዛሬ ለሚወስዳችሁ። የምሬ ነው። እቺ ትንሽ ሰከንድ ብታልፉ ከዛ በኋላ የተሻለ ትልቅ በረከት ስለሚያገኛችሁ ነው ጠላት አውቆ እቺ ሰከንድ እንዳታልፉ የሚያደርጋችሁ። በጣም ድቅቅ ብላችሁ ተሰብራችሁ ባገኛችሁ ሰዓት ላይ ራሳችሁን እንድታጠፉ የሚያደርጋችሁ ከዛ ደቂቃ በኋላ የሚፈጠሩ ትልቅ ነገሮች ስላሉ፣ ከዛ በኋላ የሚመጣ በረከት ስላለ ነው። ከዛ በኋላ የሚመጣ መነሳሳት፣ ትልቅ ነገር፣ ትልቅ ለውጥ በህይወታችሁ ስለሚመጣ ነው። ከዛስ ተስፋ መቁረጥ በኋላ የምትወስኑት ውሳኔ ነጋችሁን እንደምትቀይረው ስለሚገባው ነው። ያ ስሙን ማልጠራው ሐሳብ እየሰጠ
እናንተን ይወስዳችሁ። ንቁ ወጣቶች ንቁ። እግዚአብሔርን ነው የምላችሁ። ምንም ደስ የሚል ህይወት የለም እንደዚህ ካረጋችሁ በኋላ ራሳችሁን የዘላለም ጸጸት፣ የዘላለም ቁጭት። ለምን ወንድሜ፣ ለምን እህቴ፣ ለምን? እግዚአብሔርን ነው የምላችሁ። እግዚአብሔርን ነው የምላችሁ። ለምን? ነገ እኮ ደስ የሚል ቀን አለ። አትሂዱ ሞት ጋር። እግዚአብሔርን አትሂዱ። እግዚአብሔር በቃ ሞት ጋር አትሂዱ። ራሱ ይመጣል። እናንተ ፈለጋችሁትም ጠላችሁትም ነገ እኮ ራሱ ሲመጣ ተጥቅልለን እንሄዳለን። ለምን ያ ቀን እስኪመጣ ይደክመናል? ለምን? የመጣንበት እኮ ዓላማ አለ። እግዚአብሔር እናንተ እቺን ሐሳብ ከሰጣችሁ በኋላ ከዛ በኋላ የሚመጣ ትልቅ በረከት ህይወታችሁ ላይ ስለሚመጣ ይሄንን ስለሚያውቅ ነው እናንተ እንደዚህ የሚያደርጋችሁ። እንደዚህ የምታስቡ ሰዎች፣ ዛሬ ላይ ደከማችሁ ሰዎች ነገ ላይ የሆነ ትልቅ አቅም የመፍጠር ነገር ስላላችሁ አውቆ ይሄ ስለሚያውቅ ነው እርሱ ሐሳቡን የሚሰጣችሁ። ለምን ያ ነገራችሁ እንዳታደርጉ። እግዚአብሔር ነው የምላችሁ። እስቲ ተመልከቱ። እናት እርጉዞና ሆዳቸው ውስጥ ያሉ ልጅ የሚያስወርዱ ሰዎች እግዚአብሔር በጣም የሚፈልጋቸው ልጅ ናቸው። በጣም ተስፋ ቆርጠው ገመድ ምናምን ጋር የሚሄዱ ሰዎች ነገ ላይ ትልቅ ዴስቲኒ ያላቸው ሰዎች ናቸው። ለምንድነው አቅማችሁ የምትገሉት? ለምንድነው ራሳችሁን የምትደብቁት? ለምንድነው ራሳችሁን ትንሽ የምታደርጉት? ለምን? ምሬን ነው የምነግራችሁ። ዛሬም እህቴ ወንድሜ ይሄን ነገር እያሰባችሁ ከሆነ እናንተ ትልቅ ቦታ ስለምትደርሱ ነው ሰይጣን እንደዚህ ያላችሁ ያለው። ስሙን እንኳን መጥራት አልፈልግም። እግዚአብሔርን ነው የምላችሁ። እናንተ ትልቅ አቅም ውስጣችሁ ስላለ ነው ውስጣችሁ የሚደክመው። ግን ያቺ ሐሳብ ከመጣችላችሁ ከሰከንድ በኋላ አልፈልግህም ብላችሁ ጥላችሁ እርግፍ አድርጋችሁ ውሳኔ ስትወስኑ ትልቅ ቦታ ትደርሳላችሁ። እግዚአብሔርን ነው የምላችሁ። ትልቅ ቦታ ነው የምትደርሱት። እላይ ምንም የለም። ከእግዚአብሔር ጋር ያልተስማማ ሰው እላይ ምንም አይጠብቀውም። ከምድር የበለጠ ሲኦል ነው የሚጠብቀው። ለምንድን ነው ዘላለማችሁ የምታስጨንቁ? ለሚያልፍ ተራ ለሆነች ዓለም ዛሬ ቢሞላላችሁ ነገ ለማይሞላላችሁ ዓለም ከዛስ ዛሬ ደግሞ ይህችን ደቂቃ ብታልፉት ነገ ሚገርም በረከት እየጠበቃችሁ ሚገርም መባረክ እየጠበቃችሁ ከፊታችሁ። ለምን ወንድሜ እህቴ ንቁበት። እዚህ ይሰጣለኝ እውነት ዓለም ላይ ንቁበት። መልእክቱ እንደሰማችሁት ነው። እባካችሁ ወጣቶች ይሄንን መልእክት ሰምታችሁ በህይወታችሁ ላይ ተግብሩ። አሁንም አልቆመም ይሄ ነገር። ብዙዎች እየወጡ በሶሻል ሚዲያ ላይ እኔም የወጣቷን የቦኒን መንገድ ነው የምከተለው፣ ኖሬ በዚህ ምድር ላይ ምን እሰራለሁ፣ ህይወት ደክሞኛል፣ ሰልችቶኛል እያሉ ነውና እባካችሁ ራስን ማጥፋትና በራስ ህይወት ላይ መወሰን እረፍት ሊሆን አይችልም። ይባስ ሌላ ወደ ባሰ ሲኦል ውስጥ ነው የምትሄዱ። አሁን ላይ ያላችሁት ህይወት ሲኦል ሆኖባችሁ በጣም አስጨንቋችሁ፣ በጣም ህመሙ ይገባኛል። እንደ ወጣት በዚህ ምድር ላይ ስንኖር ብዙ የምናልፋቸው ፔኖች አሉ። ብዙ ግራ የሚያጋቡን ነገሮች አሉ። ብዙ መልስ የሌላቸው የሚመስሉ ጥያቄዎች አሉ። ብዙ መፍትሄ የሌላቸው የሚመስሉ ችግሮች አሉ። ነገር ግን ለነዚህ ጥያቄዎችና ለነዚህ ችግሮች መፍትሄ የሚሆን የፈጠረን አምላክ ስላለ እባካችሁ በህይወታችሁ ላይ ምንም አይነት ውሳኔ አትወስኑ። እግዚአብሔር ይሄንን ቀን ያሳልፋል። በምንም አይነት ነገር ውስጥ እያለፍን ብንሆን እግዚአብሔር ይሄንን ቀን ያሳልፋል። ለሚያልፍ ቀን ብለን ለምን የማያልፍ የዘላለም ጸጸትና ስቃይ ውስጥ እንገባለን? ራሳችሁን ካጠፋችሁ በኋላ እኮ ራሳችሁን የምታገኙበት ዓለም እሳት ነው። ለዘላለም የማይጠፋ እሳት ነው። ወደዛ እሳት ለምን ትሄዳላችሁ? ጥቂት ዓመታትንና ጥቂት ወራትን ለምትቆይ ህመም ብላችሁ ዘላለማዊ ወደሆነ ህመም እባካችሁ አትሂዱ። ተባረኩልኝ። ወዳችኋለሁ። ይህንን መልእክት ለሁሉም እንዲደርስ ሼር አድርጉ።